እኔ እቺ ትመቸኛለች ማለት ነው ከሀና ይልቅ። ሀና እኮ ሁሌ ማለቃቀስ መነፋረቅ፣ እቺ ግን ትመቸኛለች። በቃ አይደለ ንግግሯ ራሱ ማለት ነው። እናላችኋለሁ ጋይስ። አሁን እኮ በቃ ገዳዩ ሊታወቅ ነው። እሰይ ለለለለለለ። እኔ እውነት ወይዘሮ ሜላት አሳዘነችኝ። ለምን አትሉኝም? እሷ ሀዘን ያቺ ብትሆን እኮ እሰይ 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 ነበር። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ብለናል ውዶችዬ። እንግዲህ ኖላዊ ድራማ ማለት ነው እላችኋለሁኝ። እውነት ለመናገር እኔ በጣም ነው ደስ ያለኝ ማለት ነው። ይህ አስመሳይ ደግሞ የሆነ ጭራቅ ማለት ነው። እና ሲቀጥል ደግሞ እሷ ነጻ የምትወጣበት ነገር አሁን ላይ እየተመቻቸ ነው ማለት ነው። እውነት ለመናገር እኔ እሷን አደነኳት እንዲያውም ማለት ነው። በተለይ ደግሞ እኔ ደግሞ ማለት ነው ሀና እንደዛ ስተተናድጄ ወይኔ ብር ሰጥታው እንዲመሰክር አድርገው ቢሆን አስባችሁታል? በኋላ ማለት ነው እናቷ ለመስፍን እንዳለችው እኮ ማለት ነው እኔ በኋላ ከፍለውኝ ነው እንጂ እንደዚህ ነው ብሎ ነበር የባሰ ፍርድ የሚፈረድባት ማለት ነው። ነገር ግን በመስከሩ ማለት ነው በመስከሩ አስባችሁታል? ሰላም ጉል ልታረጋት ነበረ። እኔ እንደዛ ብዬ ነው ያሰብኩት። ለምን አትሉኝም? ለምን እንደዛ አሰብሽ አትሉኝም? አንደኛ ነገር እሷ ለመስፍን እያለችው ነበረ ማለት ነው እንደዛ እሱ ለብር ሟች ነው። ስለዚህ ብር ከፍለ እንደዚህ እንትን እንዲል እንዳታደርገው ብላው ከዛ በኋላ ሰላም ደግሞ መንገድ ስታገኘው እኔ በጣም ደንግጬ ነበረ እኔ ራሱ ማለት ነው። እሱ ሰውየው ከራሱ ጋር አይደለም እንጂ በቃ ብር ሰጣው ምናምን የሆነ እንትን እንዲል በኋላ ዞር ብሎ እኮ ማለት ነው እኔ ብር እንደዚህ ብለውኝ ነው እንጂ እኮ ውሸት ነው ምናምን ብሎ ነበር የባሰ የሚያደርጋት ማለት ነው። እና ግን እና ሲቀጥል ደግሞ ማለት ነው ወይኔ ምንድን ነው የሚባለው? ሆዲ አባውን ፕሮፋይል ያወጣዋል የሚባል አባባል አለና ጋይስ ያሳገኝ ማለት ነው። ወይኔ ጉዴ! መቼ ነው የምትመጣው? ከዛ መቼ ነው የምትሄደው? በቃ አሁን እሷ ኧረ ወይኔ አናድደኝም ማሳቃኝም ሰካራም እና ማለት ነው። እነሱ በነገራችን ላይ አሪፍ መግለጫ ነው የሰጡት። ነገር ግን ሰላም ደግሞ እኔ ሰላም ታስቀኛለች። ሰላምዬ ወይ ማለት ትዕግስት የላትም። በፊት አልወዳትም ነበረ እውነቱን ስነግራችሁ ማለት በቃ ቅልቅል ያለች ስለሆነ ግን አሁን ትመችኛለች። በቃ ያለውን ነገር እውነቷን ቀጭ ነው የምታደርገው ማለት ነው። እና ደስ ትለኛለች። እና ሲቀጥል ደግሞ ማለት ነው እዝራ እንዲህ ቆይ ሀና ያማታል እንዲህ ወይኔ ሀኒቾ። እኔ ግን ማለት ነው ጋይስ አሁን ሀኒቾ ከዝራ ጋር ሆነ ከዛ ደግሞ ልክ አሴሪያችኛውን ቢያገባት ምን ምትሆን ይመስላችኋል? እና እዝራ ደግሞ ማለት ያችኛው እኮ አውቃ ነው ስለ እዝራ እንደዛ አይነት ነገር የምትነግራቸው ማለት ነው። አውቃ ነው ሀናንና እዝራን ለማጣላት ስለምትፈልግ ለዛ ነው ማለት ነው እንደዛ አውቃ። እሱ ሰማ ማለት እኮ ሙሉ ሶሻል ሚዲያው ሰማ ማለት ነው። እንደዚህ ነው። እሱ ደግሞ በጣም ነው የሚወዳት፣ ይችም ደግሞ በጣም ነው የሚጠላት። ሲቀጥል ኧረ ወይኔ እና ማንም ናቲ ነው ስሙ። እሱን ግን ከየት አምጥቼ እኔ ልምከረው? ያችን የመሰለች ደግሞ ነገረኛ ምን ትሰራለታለች? ወይኔ ይሄ ፍቅር የሚሉት ነገር ግን እኮ ማለት ነው እውነት መልክ አያይ ቁመት አያይ ፊት ብቅ ፍቅርን እንጃ አንዳንድ ጊዜ ግርም ይለኛል የእውነት። ለሌላ ሰው ሻረኛ ብትሆን ለሌላ ሰው በቃ የፈለገ ብትሆን ማለት ነው ለአፍቃሪኩ መስላ የምትታየው በቃ ልክ እንዴት ነው ልክ እንደ መስታወት እያበራች ነው የምትታየው ማለት ነው። እኔ አንዳንድ ጊዜ አይገርማችሁም? ግን ሰው ክፉ ናት ቢላችሁ፣ ሰው እንደዚህ ናት ቢላችሁ፣ ሰው እንደዚህ ነው ቢላችሁ በቃ ለአፍቃሪ ግን ማለት ነው ምንም መስላ የምትታየው ማለት ነው ራሱን እንደ ሳላት ነው ማለት ነው በቃ። እና ማለት ነው አሁን እኔ እሱ ቦታ ብሆን ለዛች እንደዛ መስዋዕት እንደዛ ብዙ ነገር እያለችው ማለት ነው ይገርመኛል። እና ያዝልቅላችሁ እውነት አፍቃሪና ተፈቃሪ እኔ ሲገናኝ በጣም ደስ ይለኛል። ግን እሱ አሁን ሲጀመር ማለት ነው ጋይስ እናንተ ምን ይመስላችኋል? ሲቀጥል የፈለገ ነገር ቢያደርግላት
ሀታ ማለት ነው እንትና ሀናን ግደልልኝ ምናምን ብላ ከዚህ በፊት ጠይቀዋል ነበር ካስታውሳችሁ። እሷን እንኳን እንደዛ ቢያደርግላት ማለት ነው መቼም በቋሚነት ፍቅረኛ ሆና አትቀጥልም። እውነት ነው የምላችሁ መቼም አትሆንም። ምክንያቱም እሷ የምታፈቅረው ሌላ ስለሆነ ማለት ነው። እና በይበልጥ እንዳውም ዝም ብላ ታቀራርበው ማለት ነው በይበልጥ እንዳውም ትጎዳዋለች። ቀርባ ደግሞ ከምትርቀው ሙሉ ለሙሉ ልክ እንዳሁን ማለት ነው ባትቀርበው ይሻላል ብዬ ነው እኔ በበኩሌ የማስበው ማለት ነው። እና ልትቀልልበት ነው ብዬ ነው እኔ የማስበው ላችኋለሁኝ ጋይስ። እና ሲቀጥል ደግሞ ኧረ ወይኔ ጋይስ እኔ ማለት ነው እንትና የሚያገባበት ቀን እየጠበቅኩ ነው በጉጉት ማለት ነው አሴር። እናንተስ? እና ሲቀጥል ደግሞ ወይዘሮ ሜላት ደግሞ ያው እንግዲህ በቀጣይ ዙር ደግሞ የነጻ ደብዳቤ እንደሚጻፍላት እርግጠኛ ነኝ ማለት ነው ጋይስ። እናንተስ? ምክንያቱም እሷ እኮ ምንም ጥፋት የለባትም። የእውነት ለመናገር በጣም ነው ያዘነችው ማለት ነው። አስባችሁታል? ወይዘሮ ባዩሽ ብትሆን ይህን ጊዜ ቤቷን እልልልልልልል እያለች ነበረ። ይች ግን ምስኪን ጨውቃ እያለች ታቃልጠዋለች ማለት ነው የተመታች። ግን እናንተ ብትሆን ታለቅሳላችሁ። እውነት ለመናገር እሷ ቦታ ሆናችሁ ማለት ነው። እኔ የሆነ አላቅም ብቻ አለቅሳለሁ ግን አላቅም። ግን እኮ ታዝናላችሁ። ምንም የሆነ ሰው በድሏችሁ ማለት ነው። ግን በቃ የሆነ ማለት በቃ ቢቀር ሌላው ቢቀር በቃ ይቅርታ ሳንጠያየቅ ምናምን ብላችሁ በጣም ነው የምታዝኑት። ምክንያቱም ከዛ በኋላ መቼም ልታገኙት በመጥፎ ነገር ብትጠብቁት በጥሩ ነገር ብትጠብቁት ማለት ነው እና በማንኛውም ነገር እንትን ብትሆኑት መልሳችሁ ማግኘት ስለማትችሉ ማለት ነው። እና በእርግጥ ልክ ናት፣ ታሳዝናለች። ነገር ግን ልትገላት አልነበረ እንዴ እሷን የተመታች አሮጊት ማለት ነው። ወይኔ ግን አሁን እርግብና እሷ በቃ ከዚህ በኋላ ድራማ ላይ አይመለሱ ማለት ነው ጋይስ። እውነት መልሱልኝ ማለት ነው ይሄንን። እሺ እቺኛው ሞተች በቃ አትመለስም ከዚህ በኋላ ነው ወይስ ድራማው እንዴት ይመስላችኋል? አሁን ወይዘሮ ማዩሽ ጨከና ሞተች? እኔ ማመን አልችልም። ሞተች በቃ። እና ጋይስ ከዚህ በኋላ እርግብና ወይዘሮ ባዩሽ አይመጡም ወይ? የኔ ጥያቄ እውነት እስኪ እንዳው ኮሜንት አድርጉልኝ ማለት ነው። አይመጡም ከዚህ በኋላ ድራማው ላይ? ሲቀጥሉ በተለይ ደግሞ ወይዘሮ ባዩሽ እኔ እኮ እንዳውሳ እኮ ምናምን ሞታ ኧረ ወይኔ ለድራማም ቢሆን አንዳንድ ጊዜ የራሴ ስራ እኮ ያስቀኛል እንዴ ነገረኛ ማለት ነው። የእውነት ግን ማለት ነው እውነት ስንነጋገር በጣም ነው የምትችልበት ይሆናል አይደለ? በአፏ ብቻ ሳይሆን ሰውነቷ፣ ፊቷ ምናምን ሁሉ ነገሯ በደንብ ነው የምትችልበት። ጎበዝ ምርጥ ናት ማለት ነው። እውነት ይወጣላታል፣ ትችልበታለች ማለት ነው። እና ላችኋለሁኝ ጋይስ አበረታቱኝ። ላይክ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ፕሊዝ። አሁን 23 ደርሻለሁ። በቀጣይ ቪዲዮ ደግሞ ስሰራ ቢቀር 7 ጨምራችሁ 30 ሆኖ እንድንገናኝ እባካችሁን ሰብስክራይብ አድርጉኝ። እውነት ከእናንተ ምንም አይወስድባችሁም። መልካምነት፣ ቅንነት፣ ለሰው ደስታ ልባችሁ ካሰበ የሰውን ልጅ በነገራችን ላይ የሰውን ልጅ ማለት ነው ማስደሰት በጣም ነው የሚያስደስተኝ። በተለይ ደግሞ አሁንና ጉልበት አይጠይቅ በቃ ሰብስክራይበሯን ጠቅ ማድረግ ብቻ ነው ማለት ነው። እና አበረታቱኝ ባካችሁ። ዋንኪ የምገባበት ቀንማ አርቆኛል። አመት ይፈጅብኛል እንዴ ጋይስ ንገሩኝ። እና ቢቀር 50 እንኳን አስገቡኝ ላይቭ በቀጥታ እንዲያስገባኝ ማለት ነው። እኔ ላይቭ በቀጥታ መግባት ፈልጋለሁ፣ ሞክራለሁ። እሱ ደግሞ 50 ካልሞላ ይለኛል። እኔ ደግሞ 50 ከየት ይምጣ እያልኩኝ ነው ማለት ነው። እና ጋይስ የሚታየው እኮ ብዙ ነው፣ ግን ቢቀር 50 እንኳን ሙሉኝ። ስወዳችሁ ላችኋለሁኝ። አበረታቱኝ ሁላችሁም። እና ቀጣዩን ክፍል ደግሞ ይዤላችሁ ካችላለሁ ማለት ነው። በቀጣይ ክፍል አሁን ልጆቹ ተደስተው እውነት ለመናገር እኔ ልጆቹ አሳዘኑኝ ማለት ነው። በተለይ ሀናማ እንደው አትደሰች ያላት ልጅ እንደው ታሳዝነኛለች። እውነት አታሳዝናችሁም? እናቴ እዛው አባትሽ ጋር ቁጭ ባልሽ ነበረ ማለት ነው።
ከነዚህ ጋር ከመሆን እናላችኋለኝ። ጋይስ አበረታቱኝ። ቀጣይን ክፍል ደግሞ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ የተመኘው ሰላም ሆኑልኝ።